ኢትዮጵያ ውስጥ ድቃላ በስቷል። እግዚአብሔርን ድቃላ በስቷል። ለምን የዓለማችን ምርጡ ቲክቶከር አይሆንም? እናታችሁ ትበዳ። እንትና እንደዚህ አይነት ደረጃ ያደረሳችሁት እናንተ ናችሁ። እኔን ለምን ማድረስ ከበዳችሁት? እንደውም እናታችሁ ትበዳ እላችኋለሁ። ማንም ሲለወጥ ስለ ሰው ታወራላችሁ ቆሻሹት። ክርስቲያን ነህ ግን የሙስሊም ስጋ በላል ብለህ ኑር። የክርስቲያን የሙስሊምን በጴንጤም ብለህ ኑር። ግን አንተ እምነትን በደንብ አጥብቀህ ያዝ። ጃዝባ ለካ እንደዚህ ደንቆሮ ማይም የሆኑት ወደው አይደለም የማይሰድ ደጋፊ። እኔ ዛሬ እንደ ጉዳያቸው የምሰማው የኢስቲፎ ዘፈን እየሰሙ ነው እኮ እንደዚህ ደንቆሮ የሆኑት። እኔ ያውቃሉ ማንቸስተር ዩናይትድ እና ሴተኛ አዳሪ አንድ እንደሆነ። የምር ፈጣሪ የአንድ ሰው አፍና ቂጥ አንድ አድርጎ ነበር መፈጠር የነበረበት። የምር በአፉ በትክክል ምግብ አዞ በአፉ በትክክል በልቶ ሽንት ቤት ሲገባ ዳር ላይ ነው የሚጥለው። ሁለቱም ቂጡንም አፉንም አንድ ነበር ማድረግ የነበረበት። በአፉ በልቶ በአፉም እንዲያራ ቢያደርግ ነው ምን አለበት? እንደው ፈጣሪ ተሰድጄ ወደ አረብ ሀገር እየሄድኩ መንገድ ላይ ጦርነት ተፈጥሮ ተመልሼ የመጣው ምንድን ነው? እኔ ብቻ ያልተለወጥኩት ለምንድን ነው? ፈጣሪ መጠየቅ አለበት። ፈጣሪ እንደውም በቅርብ ጊዜ ወደ ኢትዮጵያ ሊመጣ ነው። ለምን ለኔ ከለከልከኝ ብዬ እኔ በአካል ሁሉ አድንቸፍ መጠየቅ ፈልጋለሁ። አናበልም ያየው የተኛውም ሴት ልጅ ከዚህ በኋላ ማውለድ አችልም። በቃ ማርገዝም አችልም፣ ማውለድ አችልም። የተኛውም ወንድ እንደፈለጋችሁ ሴክስ ማድረግ ትችላላችሁ። ያለ ፔስታል ማለቴ ነው። ገባችሁ? ያወራችሁትን ነገር ያለ ፌስታል ማለት ጃዝባ አንተ ያለ ኮንዶም ማድረግ ትችላላችሁ። ማርገዝ አችልም። እኔ ያውቃሉ ማንቸስተር ዩናይትድ እና ሴተኛ አዳሪ አንድ እንደሆነ። ሴተኛ አዳሪ ማታ ቀምስ ለብሳ አስፋልት ዳር የሚቆመው ሴተኛ አዳሪ ለማንኛውም ወንድ ለሄደው ለመጣው ነው የሚሰጠው። ማንቸስተር ዩናይትድም የመጣው ሁሉ የሰጠ ነው የሚልከው። ኤላ አሸነፈ ምናምን እኔ ምን አገባኝ? ማንም ያሸንፍ። እኔ ለራሴ ህይወት ልጨነቅ እንጂ ለሌላ ሰው ህይወት እኔ ምን አገባኝ? ሁላችሁም ገደል ግቡ። እንደው መጥፎ ነው። ይሄ መልእክት ለማንቸስተር ዩናይትድ እና ለሲቲ ደጋፊዎች፣ እናታችሁ ተበዳ። እናንተ ሴቶች እንትናችሁ እንደዚህ ይጣፍጣል። ግማታሞች፣ ጠምቦች። እቺ ደግሞ ከእና የመጣችሁ እባክህ ገና የመጀመሪያ ጨዋታችን ነው። አውጣ የበላ ይውጣብኝ። ይሄ አዲስ ገቢ ነው። መዝግቡለት። ትልቅ ስህተት እኔን ፈጥረ ትልቅ ስህተት እኔን መፍጠር አልነበረብክም። ትልቅ ስህተት አንደኔ ለንዴ ተተባዳ አስመሰል አቁሙ በቃ። እንዴ እኔ እዚህ ኑሮ አንቆኝ አንድ እንጀራ በ100 ብር እየበላው ኢትዮጵያ በሩጫ አንደኛ ወጣች፣ የወርቅ ሜዳሊያ ያገኘች። እኔ ምን አገባኝ? አንደኛ ወጣች፣ ወርቅ ሜዳሊያ ያገኘች። ለምን ገደል አገባም የሮጠች? እኔ ምን አገባኝ? ሄዳንተ የሞላጣ ልጅ አርሰናል ዋንጫ አልበላም። አንተን ድቃላ ያለ ቤት በኩል ይበላል። ኢትዮጵያ ውስጥ ማይሰራ ስራ የለም። የለማኝ ብዛት ከሀብታም እስከ ድሃ ደረሰ። አርሰናል ዋንጫ አይበላም። ምን አገባ? አረ እንኳን ልጅ ሆንኩት እንደ አንተ አይነት የበረ ያክል ሰውነት ይዤ እንደ ልጅ ከማሰብ ልጅ መሆን ጠቀመኝ። አረ እንደው ይሄ ሰውዬ ይውልኝ ትልቅ ነው። ፀጉሩ ገባ ብሏል። እድሜው እስከ 40 እስከ 50 ዓመት ነው። የሚያወራው ግን የ12 ዓመት ህፃን ልጅ። ማይም ከመሆን ደደብ መሆን ይሻላል ይባላል አንዳንዴ። ሼር አድርጉት። ከአማኑኤል ሆስፒታል አመልጦ ነው የመጣው። ሼር አድርጉት። በጣም አይምሯችሁ እንዳለ ማለት ነው። አይምሯችሁ ነቅሏሉ። ለነዚህ ነው ዶክተር ይጥፋ ኢትዮጵያ ውስጥ ወገን። ለነዚህ ነው ዶክተር ይጥፋ። ወደዚህ ወደ ግራ ወደ ቀኝ ግራ ነው የሚገባኝ። ቀኝ ለምን አይገባም? ግራው ገብቶ ቀጥሎ ለምን ቀኝ አይገባም? ለምን ሽብር በረ ሰውነት ብቻ ነው እንዲያስከው አንተ ጫት ገና ከእንቅልፍ ሲነሳ ያንተን ፊት አየሁ። አሁን ጫት ነክሽም ያንተን ፊት ያየሁ። እናት ተበዳ ከኛ የሰበሰብከው ብር ነው ባክ። ይቅንጠራም ልጅ ደሞ እኛም መልስ ታስቆጥረናለህ። ከኛ ሰብስበን የሞላጣ ልጅ
ድቃላ እኛ ቁጥር በአማርኛ ቁጥር ትላለህ እና ተተበዳ የቀንጥራ ሞንድ ኦሮምኛ ተምራል አማርኛ ተምራል እንግሊዝኛ ተምራል እየተባልክ ሰውን ጀል የምታደርገው አንተ ነህ እና ተተበዳ የውሻል አርሰናል መደገፍና ጫት ማቃም አላቆምም። ማቀፍ ሳይንሱ እንደዚህ ይላል። ቲክቶክ ያየ የማንም ቪዲዮ አንተ ጋር ሲመጣ ፕላስ ምልክቱ አለች እዚህ ጋር ወይ እሷን ንካ ፎሎ አድርግ ወይም ላይክ አድርግ ወይም ኮፒ ሊንክ አድርግ ወይም ሼር አድርግ። ኧረ እኔን የፈጠርክ ፈጣሪ ግን እንኳን ዘረኛ አላረከኝ ኢትዮጵያ ውስጥ እውነትም ድቃላ በዝቷል። እግዚአብሔር እውነትም ድቃላ በዛ። በየኮብልስቶኑ ላይ እየተባዳ ይወለዳሉ። እዚህ እኛ ላይ መጥቶ ይቀልዳሉ። ይቀንጥራም ልጅ እኔ አርገኝ አልኩት አልፈልግም። ያንተ ፎሎ እዛው አሙቀ ጠጣው ያንተን ፎሎ የሞላጣል። ከአንዳንድ ሰው እንኳን አንተ ትሻለኛለህ። እስካሁን ሰፈር ላይ ድንጋይ ያመውክ ነው። ውጣ እስቲ ወጣ በሉ እስቲ ከሰፈር ውጡ። ለእናታችሁ ለአባታችሁ ሸክም አትሁኑ። ዳውናችሁ ተወልዳችሁ ዳውናችሁ አትሙት። ወጣ በሉ። እኔ ለምኜ ምንም አድርጌ እንዲያልፍልኝ ነው ምለምነው። በቃ ወጣ ብላችሁ ስሩ። አሁን እሱን ለማለት አይደለም የመጣሁት። ይሄ ቅርጽ እንዴት ነው አቆራረጠ? አልተመቻችሁም? $500 ነው የፈጀበት እና እኔ እንዴት እንደማምርኩ ቆንጂዬ እኮ ነው። አንዳንድ ሴቶች ዝም ብለው ያለቀልቃሉ እንጂ እንደኔ ቆንጆ ቢሆንማ በስማ 18 ዓመት ነው። ጺም አልበቀለኝም። አያረ ባባሻን ምን እንደ የቆማችሁት ምን እንደምትሆኑ ያያችኋለሁ። እንኳን ተዘጋ። እኔ እንኳን አላቀመሰኝም። ምንም የቲክቶክ ካምፓኒ ብር አላቀመሰኝም። እናንተ የቀመሳችሁ ሰዎች እንኳን ተዘጋ። ሰውዬ ቀየርክ አምላክ እኔንም ቀይረኝ። ያስገቡኝ የባካችሁ 100 ሺህ ያሃ ኮንክ ልብ ብለህ ስማኝ። ይሄን ቪዲዮ ለሀብታሞች ሼር አድርጉ። ሀብታሞች ፈጣሪ የመጣላችሁ ነው ፈጣሪ። ከአሜሪካን እያፈረሳት ነው ፈጣሪ። አሁን የቀጠለው ወደ ኢትዮጵያ ማምጣት ብቻ ነው የቀረው። የአንድ ሺህ ሀብታም ለአንድ አንድ ሚሊዮን ብር የዞራችሁ መስጠት አለባችሁ። ፈጣሪ ይቅር እንዲል ከፈለጋችሁ የአንድ ሺህ ሀብታም ቲክቶክ ካምፓኒም ሊዘጋ ነው። የአንድ ሺህ እስከዛሬ ድረስ ቂጥሽን ያወዛወስሽ እስኪ 1 ሚሊዮን ብር ተከታይ ያለው ፎሎወር የሰበሰብሽ የአንድ ሺህ አሜሪካ ቲክቶክ ካምፓኒ ሊዘጋ ነው። በምን እንደምትሰሪ አያልሻለሁ። አሁን ቂጥሽን ማወዛወዝሽን ቀጥ ቲክቶክ ሲዘጋ በምን እንደምትሰሪ አይሻለሁ። የአንድ ሺህ ቀንጥራ እናንተ ስልክ ደውላችሁ ምናምን በውስጥ ምናምን ሰርታት በላም እንዳንተ ወጣት ስለሆንኩ አይደል እንዳይጠይቁ ሰርቀል እንዴ እኔ ኩል በቃ ለራሴ የሆነ ስራ የምጀምርበትን ብር ነው የጠየኩት። በቃ 100 ሺህ ብር አሁን አስገባ በሉ። ምን ካላችሁ እስቲ ፎሎ አድርጋችሁ 100 ሺህ ያስገቡኝ ባይሆን በቃ እኔ አለምንም እሱ 100 ሺህ ያስገቡኝ። ሰው ሲያልፍላችሁ አትወዱም። በቃ እውነቱን ነው። ኢትዮጵያ ውስጥ ከመኖር አሜሪካን ሄዶ ማለት ነው እንደዚህ ችግ ዛፍ ሆኖ ተተክሎ መቆም ይሻላል። ሰናልና የኔ ህይወት በቃ ሊቀየር አልቻለም። ቀጣይ ዓመት እንደውም ሳልደርስ ብሞትስ አሁን እኔ በረዛ ላይ ወጣት ነኝ። እኔ ቀጣይ ዓመት አሁን ሳይደርስ ብሞትስ አረ እኔ የምንም ቀጣይ ዓመት ምናምን የሚባል ነገር የለም። በአናት በጭንቅላቱ ይተከልካል። ማንቸስተር ያሸንፋል። ጅላጅል በህልሙ እንኳን አያሸንፍም። እንኳን በእውኑ ጅላጅል አንተን ያስተማረ አባት ነው የሚያሳዝነው። ለራሱ ሳይማር አንተን አስተማሮ ደንቆሮ ማይም የአእምሮ ደሃ የተባለው ማይሰደገ 7 ዓመቴ ገና 30 ሺህ ገብቻለሁ። በጣም ነው ማመሰግናችሁ እና ስለ ሻሼ ምናምን ላውራ አይደለም እኔ አሁን እዚህ ጋር የመጣሁት። ሻሼ በቃ አራ ገማ እንደው ማሰልም ብዬ ነበር። ካሁን በኋላ እንደው ሰድባለሁ። ሰደብ ብላችሁ እንደምያበረታታችሁ ነበር። እናታችሁ ትበዳ ያንዳንድሽ በኋላ ማለት ነው። እኔ ካሁን በኋላ ሙሉ ኢትዮጵያን አንቀጣቀጣለሁ ገና በስድብ። የማይሰር ደጋፊዎች ናችሁ የማይሰር ደጋፊ ናችሁ ያንተ አካውንት ሪፖርት ያደረጉ ምናምን አርሰናል ዋንጫ አይበላም። አርሰናል እንደዚህ ተሸነፈ እና ተበዳ ማናችሁ እኔ ጋር የደወላችሁ ምዝሱ ሰዎች እናታችሁ ትበዳ። ከዲቃላ ቤተሰብ የተወለዳችሁት ሰው ላይ ሙድ መያዝ ጀግማታም ልጅ እኔ ደውላችሁ አንዱ 5 ሺህ ብር አስገብቻለሁ አንዱ 4 ሺህ ብር አስገብቻለሁ። እናታችሁ ትበዳ። እኔ ጋር እንዳትደውሉ ቀንጠራሞች።
በየኮብልስቶን የተባዳችሁ ትወለዳላችሁ። እዚህ ላይ ሰው መታችሁ ትዝታላችሁ እንዴ? ቅንጥራሞች ቂጧና ቅንጥሯን የምታወዛውዙ አይደል እንደ እናንተ የምትረዱ ማን አመቱ ሙሉ ቂጥ ያወዛወዘች ቅንጥር ያወዛወዘች ሁሉ ጊዜ ራሷን ህይወቷ ሊቀየር ስላትና እዚህ ሶሻል ሚዲያ ላይ ወጣ ስትለምን እሷን ትረዳላችሁ። አልስድባ ቁም ያለ አልኩት። እዚህ ጋር እየደወላችሁ ውስጥ ለውስጥ ምንድነው እኔ የምትጫወቱ? እናታችሁ ትበዳገማ ታስገባላለሁ። እናት ትበዳ 5 ብር አስገባለሁ ብዬ የሰከስክ ሰውዬ ግን እናት ትበዳ። ሙሉ ቤተሰቦች ላይ ችግር ይድረስ። ሙሉ ዘር መንዘር ላይ ችግር፣ ክፋት፣ እንቅፋት ይድረስሽ። ይሸረሙጣልች ሰው ህይወት ላይ ትጫወታላችሁ። ደግሞ እዚህ ስልክ እየደወላችሁ ቅንጥራሞች ለመንኩት በቃ አላምን አላችሁኛ። ጎዳና ማውጣት ነው። እግዚአብሔር ይስጣችሁ። ግን እናንተ ለኩላሊት በሽተኛና ለካንሰር በሽተኛ ብቻ ድረሱ። የኔን ችግር እዚህ ማን አየና? ፈጣሪ ይወቀኝ እንጂ የኔን ችግር በቃ እዚህ ሀገር ላይ መኖር እናቴ ትሙት 999 ጊዜ እድሜ ወደፊት ብጨምር ራሱ እዚህ ሀገር ላይ ሆነን አንለወጥ። አርሰናል ምናምን እለፉት፣ አርሰናልን እለፉት። ምን አርሰናልን ብቻ እኔንም እለፉት። ስክሮል አድርጋችሁ ገብርኤል እለፉት። እኔንም ስክሮል አድርጋችሁ እንጂ ምን የኔ ወሬ ምን የአርሰናል ህይወትና የኔ ወሬ ምን አደርጋለሁ? ምን ይጠቅማል? ከአመት አመት ማውራት እንጂ ለውጥ የለም እንጂ ቂጣችሁንና ዳላችሁን የሚያንጎዛጉዙ ሴቶችና ምናምን ነው እናንተ እንጂ እኔ ቂጥ የለኝ ቅንጥር የለኝ። አርሰናል ይዘቅዘቅ፣ ጋንዳ ውስጥ ገብቶ ይዘቅዘቅ። እኔ ለመጀመሪያ የራሴን ኑሮ አቃጥሎኛል። ከሱ ቀጥሎ ይሄ ክለብ እዚህ ጋር ያቃጠለኝ ይዘቅዘቅ። ከፈለገ አባይ ግድብ ውስጥ ገብቶ ሰምጦ ይሙት። ደጋፊም ክለቡም ኢየሱስም አይታችሁታል። እንዳለ የማንቸስተር ደጋፊዎች ለከሴተኛ ዳሪ ናቸው። እንዳለ ሴተኛ ዳሪ ናቸው። አይታችኋል እንጂ ናሽ ትበላ ግም የገማች ወይ ደህና ቂጥ የላት ወይ ደህና ፊት የላት። ጭቅንጥራም በእኛ ማሊያ ትደንሳለች እንዴ? እቺ ኡርኩ እቺ እናትሽ ትበለ ግማታ ይጠነባሽ። ማሊያው ዋጋ ቢታቂና ክለቡን ቢታቂማ እንደዚህ አደንሽም። ለዛ ነው ለማንም እየሰጠሽ እዛው ሴተኛ ዳርነትን ከጭረሽ በኋላ እዚህ በአርሰናል ማሊያ ላይ መተሽ መጨፈር። እቺ ግማታም በጣም